ታላቅ የምስራች ለፌስቡክ ተጠቃሚዎች በሙሉ። እንግዲህ ፌስቡክ እንደ ሌሎች ሶሻል ሚዲያዎች ቲክቶክ እንዲሁም ዩቲዩብ እና ሌሎች አፕሊኬሽኖች ክፍያ መጀመሩን አሳውቋል ማለት ነው። ነገር ግን እነዚህን ክፍያ ሲያስጀምር ሁለት ዋና ሀሳቦችን አስቀምጧል። የክፍያ ዝርዝር ሁኔታና እንዲሁም ደግሞ የክፍያ መስፈርቶችን አብሮ ይፋ አድርጓል ማለት ነው። እነሱ ምንድናቸው የሚለውን ዛሬ ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ። ሰላም ፋሚሊ፣ እንግዲህ የዛሬው ታላቁ የምስራች ለፌስቡክ ተጠቃሚዎች ሲሆን ልክ እንደ ዩቲዩብ እና ቲክቶክ ወይም ደግሞ ሌሎች የኦንላይን አፕሊኬሽኖች ዛሬ ፌስቡክን ስራዬ ብለን ወይም ደግሞ እስከ ዛሬ ድረስ የለፋንበትን የሚክስ ዛሬ ለየት ያለ መረጃ ይፋ አድርጓል ማለት ነው። ይህም መረጃ ምንድነው? ፌስቡክ እንደ ሌሎች አፕሊኬሽኖች ወይም ደግሞ እንደ ሌሎች ሶሻል ሚዲያዎች ክፍያ መጀመሩን ይፋ አድርጓል። ነገር ግን በውስጡ ሁለት ዋና ምክንያቶችን ነግራችኋለሁ። የክፍያው ዝርዝር ሁኔታና እንዲሁም ደግሞ ለክፍያ የሚያስፈልጉ መስፈርቶች አሉ። እነዚህን መስፈርቶች እናንተ ሳሰሙ መጀመሪያ ወደ ውሳኔ መግባት የለባችሁም። እነዚህን መመሪያዎችና እንዲሁም ደግሞ መስፈርቶች ምን ናቸው የሚለብቱን ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻ ድረስ ተከታትላችሁ እንዲሁም ደግሞ ስራዬ ብላችሁ ስትለፉበት ስትዝናኑበት ለነበራችሁት ፌስቡክ አሁን ካሳ የምታገኙበት ጊዜ ይሆናል ማለት ነው። እንግዲህ በመጀመሪያ የክፍያውን ዝርዝር ሁኔታ ይዤ ላሳያችሁ። መመሪያው አንደኛው መመሪያ ምንድነው? ከ100,000 በላይ ፎሎወር ወይም ደግሞ ተከታይ ያለው የፌስቡክ ፔጅ በአንድ ወር ውስጥ በአንድ ወር ውስጥ 1,000 የአሜሪካን ዶላር ተከፋይ ይሆናል ማለት ነው። ይህን ደግሞ ኢትዮጵያ ውስጥ ሆናችሁ የምትሰሩ ከሆነ ወደ ኢትዮጵያ ማዞር ትችላላችሁ ማለት ነው። ስለዚህ እናንተ የፌስቡክ ፔጅ ከፍታችሁ በውስጡ ስንት ተከታይ በአካውንት አይደለም፣ እዚህ ጋራ በደንብ ማወቅ ያለባችሁ በአካውንት ሳይሆን በፔጅ ነው ወይም ደግሞ በቻናል አይነት ነገር የተዘጋጀ ለሌሎች ሶሻል ሚዲያዎች ቻናል እንደምንለው ለፌስቡክ ደግሞ ፔጅ ነው የምንለው። ስለዚህ ምንድነው የምታረጉት? በዛ ውስጥ ከ100,000 በላይ ተከታይ ያለው አንድ ሰው በወር ፌስቡክ 1,000 የአሜሪካን ዶላር ይከፍለዋል ማለት ነው። ሌላው ደግሞ ሁለተኛውና የተሻሻለው እናንተ ልትደርሱበት መትጋት ያለባችሁ ምንድነው? 1 ሚሊዮን ፎሎወር ያለው ደግሞ ስንት ይከፈለዋል? 3,000 የአሜሪካን ዶላር ይከፈለዋል። ትልቁ ነገር ደግሞ እዚህ ጋር ነው። እናንተ ከ100,000 ፎሎወር በላይ ካላችሁ ወይ ደግሞ ተከታይ ካላችሁ ፌስቡክ ትልቁን ስራ የሚሰራው እዚህ ጋር ነው። ለሌሎች ሰዎች እናንተ ቪዲዮ እንዲደርስ ፖስት ያደርጋል ወይም ደግሞ ያሰራጫል ማለት ነው። ለምሳሌ ፌስቡክ ለሌሎች ሰዎች እንዲታይ ያደርጋል። ከዛ በኋላ የሚፈልግ ምናምን ያይላቸዋል። ስለዚህ እሱን ቀጥታ ፌስቡክም ወስዷል ማለት ነው። የእናንተ ቪዲዮ ከሌሎች ቪዲዮዎች የተሻለ ሆኖ እንዲታይ ለሁሉም ሰው ተደራሽ እንዲሆን ትልቁን ስራ ይሰራል ማለት ነው። እናንተ በቀጥታ ከዛሬ ጀምሮ ካላችሁ ወይም ደግሞ አካውንታችሁን ካሁን በፊት ስትጠቀሙበት የነበረውን አካውንታችሁን ወደ ፔጅ እንዴት መቀየር እንደምትችሉ በቀጣይ እኔ እሰራላችኋለሁ ማለት ነው። ስለዚህ እናንተ በፔጃችሁ እነዚህን ተከታዮች እንደየደረጃው ግዴታ አይደለም ከ100,000 ምናምን ጀምሮ ብቻ ሳይሆን እንደየደረጃው፣ ነገር ግን ትኩረት አድርጎ ትክክለኛ ክፍያ እስካሁን ድረስ ያሳወቀው ከ100,000 በላይ ያሉትን ስለሆነ ከዛ በታች ያላችሁ ደግሞ ተግታችሁ በደንብ እየሰራችሁ ለሌሎች ሰዎች እንዲደርስ ማድረግ መቻል ትችላላችሁ ማለት ነው። የክፍያው ዝርዝር ሁኔታ ይህን ይመስላል። ሁለተኛውና ዋናው ጉዳይ ደግሞ እዚህ ጋራ የምነግራችሁ ነገር ነው ማለት ነው። ለክፍያ መስፈርት አስቀምጧል ፌስቡክ እንደ ሌሎች ለምሳሌ ዩቲዩብ የራሱ መስፈርት አለው፣ ቲክቶክም የራሱ መስፈርት አለው። ዩቲዩብም ደግሞ የራሱ መስፈርት ይዞ ነው የመጣው ማለት ነው። በዛ ውስጥ 4 መስፈርቶችን እነግራችኋለሁ። እናንተ እነዚህ መስፈርቶች የምታሟሉ ከሆነ በትክክል በቀላሉ ክፍያ የምትጀምሩበት እንትን አለ ማለት ነው። አንደኛው ፌስቡክ እንግዲህ ለ30 ቀናት የቆየ ፔጅ ያላቸው ወይም ደግሞ በ6 ወር ውስጥ
ሪልስ ቪዲዮ ያለቀቁ ሰዎች እነሱን የመጀመሪያው አንዱ እና ትልቁ መስፈርት የመጀመሪያው የፌስቡክ መስፈርት ነው። ምንድነው መስፈርቱ? ለ30 ቀን የፌስቡክ ፔጅ ያለውና በአለፉት 6 ወራት ውስጥ ሪሊዝ ቪዲዮዎችን ያለቀቀ ሰው መሆን አለበት ማለት ነው። ሁለተኛው ባለፉት 60 ቀናት ውስጥ 30,000 ቪው ያለው ፔጅ መሆን መቻል አለበት። እንግዲህ ሁለተኛው ምንድነው? ባለፉት 60 ቀናት ውስጥ ከ30,000 እና ከዚያ በላይ ቪው ያለው ፔጅ መሆን መቻል አለበት። እንግዲህ ፔጃችሁ ቀን በ28 ቀን የሚያስቀምጥላችሁ ግብ አለ። ስለዚህ ከዛ የተሻለ ቢያንስ 30,000 እና ከዚያ በላይ ቪው ያለው ፔጅ መሆን መቻል አለበት። በስንት ቀን? በ60 ቀናት ውስጥ ማለት ነው። ሌላውና ሶስተኛው ደግሞ በኢንስታግራም በቲክቶክ እና በዩቲዩብ ደግሞ ከ20,000 በላይ ተከታይ ያለው መሆን አለበት። እንግዲህ እናንተ 20,000 በቲክቶክ ቀላል ሊሆን ይችላል። ነገር ግን በዩቲዩብ እና በኢንስታግራም ትንሽ ሊያስቸግር ይችላል። ስለዚህ ምንድነው የምታደርጉት? እናንተ ይህንን ክፍያ ከፌስቡክ ክፍያ ለማግኘት ከፈለጋችሁ እነዚህን መመሪያዎች በደንብ መተግበር አለባችሁ። ሌላውና ትልቁ ጉዳይ ለኛ ለኢትዮጵያውያን አስቸጋሪ የሆነው ነገር ምንድነው? ፌስቡክ ክፍያ የሚከፍለው ለአሜሪካና ካናዳ ዜግነት ያላቸው ሰዎች ብቻ ነው የሚከፍለው፣ እስካሁን ይፋ ባረገው መሰረት ማለት ነው። ስለዚህ ኢትዮጵያ ለዚህ ተጠቃሚ አይደለችም። ነገር ግን ወደፊት እንዴት መቀየር እንችላለን የሚለውን በተለያዩ መረጃዎች ፈልጌ ይዤላችሁ እመጣለሁ። ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። እናንተ እንደዚህ ቴክኖሎጂያዊ መረጃ እንዲደርሳችሁ፣ ወቅታዊ መረጃ እንዲደርሳችሁ የደወል ምልክቷን ማብራታችሁን አትርሱ።